ቪዲዮን ከመጀመራችሁ በፊት ላይክ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት 3 የሚዋደዱ ጓደኛሞች ነበሩ። ኦሊቪያ፣ ኬሪ እና ታቢ ይባላሉ። ሶስቶችም ለየት ያለ ኃይል ነበራቸው። ኦሊቪያ በማንኛውም ነገር ላይ መራመድ ትችላለች። ውሃ ላይ እንዲሁም ደመና ላይ፣ ቅጠላ ቅጠሎች ጋር፣ አየር ላይ ራሱ መራመድ ትችላለች። ኬሪ ደግሞ በማንኛውም ሰዓትና ቦታ መብረቅ እንዲሁም ዝናብ ማዝነብ ትችላለች። ታቢ ደግሞ ማንኛውንም እንስሳት ማውራት ትችላለች፣ መግባባት። ይህን ለየት ያለ አቅማቸውንም የሚጠቀሙት ለጥሩ ነገር ብቻ ነው። የሚተዋወቁትና አብሮ መኖርም የጀመሩ ህፃን እያሉ ነበር። ምክንያቱም ህፃን እያሉ ገና ነበር በልጅነታቸው ለየት ያለ ኃይላቸውን ያወቁት። ከቤተሰቦቻቸውም ጋር እንዳይኖሩ ምክንያት ሆኗቸዋል። ህፃን እያሉ አብሮ በሚጫወቱበት ሰዓት ለየት ያለ ኃይላቸውን ሲጠቀሙ የመንደራቸው ነዋሪዎች በሙሉ ይመለከታሉ። ይህንንም የተመለከቱ የመንደራቸው ነዋሪዎች የሰፈር ስብሰባ ያዘጋጁና እነዚህ ህፃናት ሶስቶች አብረዋቸው ሊኖሩ እንደማይገቡ፣ ጠንቋዮች መጥፎች እንደሆኑ፣ የሰይጣን ምልክቶችም ናቸው፣ ፈጣሪም እንደማይፈቅደው በእነሱ ባህል ከነሱ አጠገብ ሊርቁ እንደሚገቡ ተቃውሞ ያሰማሉ። በዚህም ምክንያት ወላጆቻቸው ምንም ምርጫ ሳይኖራቸው ሶስቱንም ጓደኛሞች ራቅ ወዳለ ቦታ ወደ አንድ ብልህ ሰው ልከዋቸው እንዲኖሩ ያደረጓቸው። ይህ ሰውም ገንተር ይባላል። ገንተር በእድሜ እጅግ በጣም ትልቅ ነው። ሶስቱንም ህፃናት ምግብ እንዴት መስራት እንዳለባቸው፣ የተለያዩ ሙያዎችን ያስተምራቸዋል። ህይወትን እንዴት መቋቋም እንደሚችሉ፣ ብልህነትንም። ምስጋና ለሱ ይሁንና አሁን እንደዚህ እንደምትመለከቷቸው በጣም ቆንጆ ሆነው አድገዋል። ህይወታቸውንም በሰላማዊ ሁኔታ እየኖሩ በነበረበት ሰዓት ከእለታት በአንድ ቀን ወደ ሌላ መንደር ሂደው እየተንቀሳቀሱ በነበረበት ሰዓት አንድ ድራገን እየተንቀሳቀሰ ያንን መንደር ማቃጠሉን ተያይዞታል። አሁኑኑ ይህንን ድራገን ልናስቆመው ይገባል በማለት በህብረት ከተነጋገሩ በኋላ ተደብቀው ድራገኑን መከታተላቸውን ቀጠሉ። ኦሊቪያም በማንኛውም ነገር ላይ መራመድ ስለምትችል በመዝለል ድራገኑ ላይ ተሰቀለና ታቢ አሁኑኑ መምጣት ይኖርብሻል እና ድራገኑን ልታወሩ ይገባል፣ አለበለዚያ በጣም የተናደደ ይመስለኛል፣ ብዙ ችግር ይፈጠራል ትላታለች። ይህንንም ስትሰማ ኬሪ አሁን እኔ አንድ እቅድ አለኝ በማለት ያላትን አቅም በመጠቀም ዝናብ ታዘንብና መብረቅን በመጣል ድራገኑ ወደ መሬት እንዲወድቅ ትጥራለች። ከዛም ከትንሽ ጥረትም በኋላ ድራገኑ ወደ መሬት ይወድቃል። ኦሊቪያም ከድራገኑ ላይ ነበረች። እናም ስትወርድ እጅግ በጣም ደክማትና አቅቷት ነበር። በጣም አድካሚ ነበር ድራገን ላይ መራመድ እና ትነግራቸዋለች። ድራገኑም ፊታቸው ላይ ቁጭ ብሎ ማልቀሱን ይጀምራል። ይህንንም የተመለከተችው ኬሪ ምን እየተካሄደ ነው እያለች ነበር። ከዛም ታቢን ወደ ድራገኑ ዘንድ እንድትመጣ ያደርጓታል። ያላትንም አቅም በመጠቀም እንድታወራው ነው። የኔ ምስኪን ብላ በእጇ ስትነካው ኦሊቪያ ተሰማትና ምንድነው ያልሽው የኔ ምስኪን? አሁን ዝም ብለሽ አውሪው፣ ምን እንደሆነ ችግሩ? ይሄ ድራገን ነው ምስኪን፣ ሰፈርን ለማጥፋት የሚጥር የተረገመ ድራገን ነው በማለት ትነግራታለች። ታቢ ምን እንደሆነ ችግሩን ድራገኑን ስትጠይቀው የሱ ችግርም ጠንቋዩ በርከል እንደሆነ ይነግራታል። እሷም ከጓደኞቿ ጋር ትሄድና በርከል ነው ችግሩ በማለት ትነግራቸዋለች። በርከል ማለት የተረገመና መጥፎ ጠንቋይ ነው። በአንድ ወቅትም ወደዚህ መንደር እየመጣ የመንደሩ ነዋሪዎችን ያለውን አስማት በመጠቀም ወደ ተለያዩ እንስሳትነት ሲቀይራቸው ወሬውን የሰሙት 3 ጓደኞች በመምጣት በርከልን ይይዙትና ያስሩታል። ያላቸውን ኃይል በአንድ ላይ በመጠቀም ይሁንና በርከል ቢያስሩትም በመሰወር ያመልጣቸዋል። ከዛ በኋላ ስለሱ ምንም ነገር ሰምተው አያውቁም። ስሙንም ሲሰሙ እጅግ በጣም ደንግጠዋል። ድራጎኑን በደንብ ስትጠይቀው ምን እንደሆነ ችግሩ የበርከል አሁን በርከል የጓደኛውን ወርቃማ ቁልፍ በመውሰድ ያን ወርቃማ ቁልፍ በመጠቀም ለየት ያለ አስማቱን ተጠቅሞ ለሌላ ዓለም ፍጥረታትን በር በመክፈት የተለያዩ አውሬዎችን ወደዚህ ዓለም ለማስገባት እንደሆነና እቅዱ መጥፎ ነገሮችንም ለመስራት እንደሆነ እቅዱ ድራገኑ ይነግራታል። ይህንንም የሰሙት 3 ጓደኛሞች እጅግ በጣም ደነገጡ። ምክንያቱም ይህንን ካደረገ የሚኖሩባት ምድር የምትበላሽ ይሆናል፣ ሌላ ገጽታም ይኖራታል። አሁኑኑ ልናስቆመው ይገባል። ወርቃማውን ቁልፍ ሳያገኘው እኛ ቀድመን እናገኝ፣ ከዛም እናጥፈው በማለት ይነጋገራሉ። ነገር ግን ኦሊቪያ እንዲህ ትላለች፣ ወርቃማውን ቁልፍ ለማግኘት አንቺ እንደነገርሽን ከሆነ የድራጎኑ ጓደኛ ከሚገኙበት በአለማችን አንደኛው
ትልቁ ተራራ ከሆነው በረዷማ ተራራ ዘንድ በመሄድ ነው የምናገኘው። እጅግ በጣም አድካሚ ነው፣ በምንስ የምንሄድ ይሆናል በማለት ያስባሉ። ከዛም ታቢም እንዲህ ትላቸዋለች፣ በእርግጠኝነት ድራገኑ እኛን ወደዛ ይወስደናል፣ ችግር የለውም። ድራገኑንም ታቢ ታወረውና እየበረረ በጣም ወደ ከፍተኛው ተራራ ዘንድ ይዟቸው ይሄዳል። በአለማችን ትልቁ የሆነው ተራራ ላይም ደረሱ፣ በረዷማም ነበር። ታቢም ወደ ድራገኑ ትዞርና አንተ እንደነገርከኝ ከሆነ እዚህ ጋር ቀስተ ደመና ያለበት ቦታ ላይ ነው ወርቃማውን ቁልፍ የምናገኘው። ይሄም ያንተ ጓደኛ መኖሪያ ቦታ ነው፣ ሁሉን ነገር ታውቃለህ እና እንዴት ነው ወርቃማውን ቁልፍ የምናገኘው ብላ ስትጠይቀው ኬሪ አንድ እቅድ ይመጣላታል። እቅዷም ወደዚህ ተራራ ብርሃን እንዳይመጣ የጋረደውን ደመና መክላት ነበር። ከዛም ኦሊቪያን ኬሪ ትጠራትና ወደ ደመናው ላይ ሂዳ እየተራመደች ጫና እንድታሳድርበት ትነግራታለች። ከዛም ኬሪም ያላትን ኃይል በመጠቀም መብረቅ በማውረድና ዝናብ በማዝነብ ደመናው ከከላ በኋላ ዝናብ መዝነብ ሲጀምር እጅግ በጣም ውብና ማራኪ የሆነ ቀስተ ደመና ይፈጠራል። ቀስተ ደመናውም ሲፈጠር ወርቃማ ቁልፉ መሃል ጋር ይመለከቱታል፣ አብሮ ይመጣል። እነሱም እጅግ በጣም ደስ አላቸው። በፈገግታም እርስ በርሳቸው አያችሁ አይደል ግን በህብረት ምን አይነት ስራ መስራት እንደምንችል እኛ እኮ ሲጀመር ምርጥ ሶስቶች ነን በማለት ራሳቸውን ካሞጋገሱ በኋላ ታቢ እየሮጠች ወርቃማ ቁልፉን ልትወስደው ስትል ክፉና መጥፎ ጠንቋይ በረከል ለየት ባለ ኃይሉ ይመታትና ወደ ኋላ ገፍትሮ ይጥላታል። ከዛም እንዲህ ማለት ይጀምራል፣ ሃሃሃሃ እናንተ ሶስት ምርጦች፣ እናንተ ሶስት ጅል ሴቶች፣ ሴት ነበር እዚህ ለመድረስ ጉዞ አድካሚ ነበር ሃሃሃሃ ብሎ እየቀለደ ሲስቅባቸው ኦሊቪያ አንተ የተረገምክ ይህንን ሁሉ ወጥመድ ለኛ ያዘጋጀህልን አንተ ነህ ስትለው ክፉ ጠንቋይም እንዲህ ማለት ይጀምራል እየሳቀ ሃሃሃሃ አው እኔ ነኝ ያዘጋጀሁላችሁ፣ እንዴት ሳድርጌ እኔ ይቻለኛል? መቼም እናንተ ለየት ያለ ኃይል ያላችሁ እኔ ራሴ ጋር ጉዳት አድርሼ ይሄንን ከምወጣ ለእናንተ ስራው ልተውላችሁ ብዬ እኮ ነው ይሄንን ሁሉ ወጥመድ ያዘጋጀሁላችሁ። ሰፈሩን ሆን ብያቃጥይ ድራገኑም ላይ ቀልጄ በድራገን ያቃጠልካቸውና እንዲሁም የጠፉት ሰዎች የት ናቸው ብሎም ሲጠይቁት እንኩ አድኗቸው ይሁላችሁ መድኃኒቱ ይሄው በእጄ ነው ብሎ ፊት ለፊታቸው ሲወረውርላቸው ታቢም ስታነሰው መሳቁን ይቀጥላል። ምታድኗቸው ይመስላችኋል? እኔ ብቻ ነኝ ለየት ያለ ኃይል ያለኝ፣ እንኳን እነሱ ልታድኑ እናንተ ማውና አትተርፉም ሲል በብልጠት ታቢ መድኃኒቱን ታነሳና ለድራገኑ አሁኑኑ ከዚህ በረህ ትጠፋና መድኃኒቱን በመጠቀም የተጎዱትን ሰዎችን በሙሉ አድናቸው፣ እኛ ይሄን የተረገመ ክፉ ጠንቋይ የምንቆጣጠሩ ይሆናል ብላ ትነግረውና ድራገኑም አምልጦ ይሄዳል። ኦሊቪያም እጇን ወደዛ ክፉ ጠንቋይ ተጠቁምና አንተ የተረገምክ አሁን አብቅቶልሃልሽ፣ ዋጋህን ነው የምንሰጥህ እስከዛሬ ድረስ ላጠፋቸውም ነገሮች ስትለው ክፉ ጠንቋይም በረከል አንቺ አንድ ተራ ሴት እኔ ምን ልታደርጊ ነው? እስኪ በይኔ አሞክሪኝ ወደ አያቶችሽ ዘንድ ልሸኝሽ ሲላት ሁሎችም ይናደዳሉ። ከዛም ኬሪም መብረቅ በማዝነብ ስታዘናገውና ስትመታው ኦሊቪያ ደግሞ በጀርባው ሰማዩ ላይ የተራመደች ትሄድና ትመታና ትጥለዋለች። ይህንም አጋጣሚ በመጠቀም ታቢ ለየት ያለውን ወርቃማ ቁልፍ ታነሳዋለች። በዚህም ሰዓት ወርቃማውን ቁልፍ ስትነካካው የሌላ ዓለም በር ይከፈታል ከጠንቋዩ ጀርባ። ከዛም ፊት ለፊቱ ኦሊቪያ ትመጣና አሁን ምን ልታደርግ ነው? እስኪ ሴት ማለት እናት ናት፣ ሴት ማለት ሀገር ናት፣ ሴት ማለት ሁሉ ነገር ናት ማለት በእግሯ በመምታት ወደዛኛው ዓለም ውስጥ ተከተዋለች። ያ መጥፎና የተረገመውም ጠንቋይ ወደ ሌላ ወደ አውሬዎች ዓለም ይላካል። ከዛም ኦሊቪያና ኬሪን በመምጣት ታቢን እንዴት አደረግሽው ይሄንን በማለት ሲጠይቋት ታቢም ደስ ይላላት እኔ እንጃ አላቅም በቃ ዝም ብዬ ስነካካው ተከፈተ። ከዛ በሶስታችን ጥምረት ይሄ ሁሉ ነገር ሊፈጠር ቻለ። ከዛም ሁሉም እጅግ በጣም ደስ ይላቸዋል። በደስታም ብዛት በመተቃቀፍኛ እንችላለን አደረግነው አሳካነው ይሄንን የተረገመ መጥፎ ጠንቋይ አባረር ነው በማለት ደስታቸውን ይገላለጻሉ። ድራገኑም ከዛ ከፍታማ ተራራ ወደ ሚኖሩበት መንደር ይመልሳቸዋል። ታቢም እንስሳትን የማውራት ጥበባን በመጠቀም እናመሰግናለን ምርጡ ድራገን በማለት ማንኛውም እገዛ ካስፈለገው እነሱን እየመጣ መጠየቅ እንደሚችል በማንኛውም ሰዓት እንዳሉለት ትነግረዋለች። ከዛም ወደ ገንተርን በመሄድ የተፈጠረውን ነገር በሙሉ ይነግሩታል። እሱም እንደኮራባቸው ይነግራቸዋል። እነሱ በጣም ጠቃሚና ለየት ያለ ኃይል ያላቸው ይህንን መንደር
እንዲሁም ሌላ መንደሮችንም የሚጠቅሙ ተሰጥኦ ያላቸው ፈጣሪም የባረካቸው እንደሆኑ ይነግራቸዋል። እነሱም እጅግ በጣም ደስ ይላቸዋል። በአንድነትም ጥሩ ጊዜን እያሳለፉ ህይወታቸውን ይቀጥላሉ። የዚህ ተረት መልእክት በህብረት መስራት ትልቅ ውጤት እንዳለውና መተጋገዝ ጠቃሚ እንደሆነ ነው። መጥፎ ነገር ማድረግ እንደማይጠቅም መጨረሻው መጥፎነት መጥፎ እንደሆነ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ። ከዚህ በመቀጠልም ለእናንተ ምርጥና አሪፍ ነው ብለን ያሰብነውን ተረት ጨምረንላችኋል። ይከታተሉ።